የቴዲ አፍሮ ታዬን ዜማ ሲፈታ ከፍቅር አድማስ እስከ እናት ኢትዮጵያና የጥላይ ሶስትዮሽ ሚስጥር ታላቁ ሩሲያዊ የስነ ልቦናና የፍልስፍና ጸሐፊ ፊዮዶር ዶስቶቭስኪ በአንድ ወቅት ውበት ዓለምን ያድናል ሲል ጽፎ ነበር። ይህች አጭር ግን እጅግ ጥልቅ የሆነች ሐረግ የሰው ልጅ ነፍስ ከባዶነት ከተስፋ መቁረጥና ከጨለማ ሊታደግ የሚችለው እውነተኛ የውበትና የፍቅር ኃይል ብቻ መሆኑን ታስገነዝባለች። በዘመናችን የኢትዮጵያ የሙዚቃ አውድ ውስጥ ይህንን የዶስቶቭስኪ ብሂል በተግባር ከሚያሳየን የጥበብ ሰዎች መካከል ቴዎድሮስ ካሳሁን ቴዲ አፍሮ ግንባር ቀደሙ ነው። የቴዲ አፍሮ አዲሱ ኢቶሪካ አልበም ውስጥ ከተካተቱ እንቁ ስራዎች መካከል አንዱ የሆነው ታየኝ የተሰኘው ዜማ የውበትን፣ የፍቅርን፣ የሀገርንና የተስፋን ጥልቀት በሚያስደምም የቃላት ሸማ የሸመነ ረቂቅ የጥበብ ስራ ነው። ይህ ዜማ ላዩን ሲሰማ በአንዲት እንከን የለሽ ውብ ሴት ፍቅር የተነደፈን የወንድ ልብ ትርታ የሚገልጽ ይመስላል። ዳሩ ግን የቴዲ አፍሮን የዘወትር የሰምና ወርቅ ያጻጻፍ ስልት የቅኔ ሊቅነትና የሀገር ፍቅር ስሜት ለሚያውቅ አስተዋይ አድማጭ ይህ ዜማ ከግለሰብ ፍቅር ባሻገር ለሀገር፣ ለእናት ሀገርና ለኢትዮጵያና ለመንፈሳዊ መነቃቃት የተዘመረ እጅግ ጥልቅ ቅኔ መሆኑን ለመረዳት ጊዜ አይፈጅበትም። ይህንን ያበደ የስነ ግጥም ትንታኔ ከመጀመሪያው ስንኝን ጀምረው ላይን ያበሰረች አዲስ ጀንበር ከፍታው ስትገባ የልቤን በር ሳየው አንድ አይነት የነበር ሁሉም ወደ አዲስ ተቀየረ። በዚህ መግቢያ ላይ ቴዲ አዲስ ጀንበር የሚለው ኃይለኛ ዘይቤ ይጠቀማል። በስነ ጽሑፍ ዓለም ውስጥ ጀንበር ብርሃን፣ የንጋት፣ የራእይ፣ የትንሣኤ ተምሳሌት ነች። አንድ ሰው በጨለማ ውስጥ ሆኖ ሲጓዝ ሲደናቀፍና ተስፋ ሲቆርጥ ቆይቶ ድንገት የፀሐይ ብርሃን ሲፈነጥቅለት አካባቢው ሁሉ በአዲስ መልክ ፍንትው ብሎ እንደሚታይ ሁሉ እውነተኛ ፍቅር ወይም እውነተኛ የአገር ራእይ የልብን በር አንኳኩቶ ሲገባ የድሮ ደብዛዛ አሰልቺና አንድ አይነት የነበረው ዓለም ሙሉ በሙሉ ይለወጣል። የሰው ልጅ የእይታ አድማስና የህይወት ትርጉም በቅጽበት የሚቀይረው ፍቅር መሆኑ ገጣሚው አፉን አውጥቶ ይናገራል። ወደ ሁለተኛው ሐሳብ እንሻገር። ቴዲ የሰው ልጅ የእጅ ስራ ወደ ጎን ትቶ ስለ መለኮታዊ የፈጣሪ የጥበብ እጅ ይመሰክራል። እውነት እናውራ ከተባለ ለኔስ እንዳንቺ አንድም የለ፣ በዓለም ያልታየ ጥበብ ነክሮ ልዩ አደረገሽ አሳምሮ። እውነተኛ ውበት የሰው ልጅ አርቲፊሻል ፈጠራ ውጤት ሳይሆን መለኮታዊ ከሆነው የጥበብ ምንጭ የሚቀዳ ነው። ታዋቂው ግሪካዊ ፈላስፋ ፕሉቶ በምድር ላይ የምናየው ውበት ሁሉ በሰማይ ካለው ፍጹም ውበት የተቀዳ ጥላ ነው ብሎ ነበር። ቴዲም ይህችን ውበት ሀገርም ትሁን የምትፈቀር ሴት የፈጠረው ኃይል ብሩሹን አለማይቶት በማያውቀው መለኮታዊ ጥበብ ውስጥ ነክሮ እንደሳላት በኩራት ይሞግታል። ይቺ ውበት ልዩ ነች፣ በሌላ በማንም አትመሰልም። እዚህ ቀጥሎ የሚመጣው ስንኝ የሰው ልጅ አጉል እብሪት አውቃለው ባይነትና ከንቱነት የሚያኮላሽ ነው። ታላቁ ፈላስፋ ሶቅራጠስ የማውቀው ነገር ቢኖር ምንም አለማውቄን ብቻ ነው እንዳለው ቴዲም በውበት ፊት ያለውን ትህትና እንዲህ ገልጸዋል። እስከ ዛሬ ማድነቅ የምናውቅ መስሎን ኖረን መልክሽ ውበትን አስተማረን። ፈዘው ማየት ገና ጀመሩ ሰው አይኖቹ፣ ቁንጅናን ባንቺ ሳይሰለቹ። ስንቶቻችን ነን በህይወታችን ውስጥ ትንንሽና አላፊ ነገሮችን አይተን የውበትን ጣሪያ የነካን ይመሰለን? ስንቶቻችን ነን የውሸት ፍቅርን አይተን እውነተኛ ፍቅር ያገኘን መስሎን የታለልን? ወይም ደግሞ ስንቶቻችን ነን የሀገራችንን ትክክለኛ ግርማ ሞገስ ሳናውቅ በውጭው ዓለም ብልጭልጭ የተደነቀን? ቴዲ ግን እውነተኛዋን ውበት ሲያገኛት ትላንት አድናቂ ነኝ አውቃለሁ ብሎ ሲመጻደቅበት የነበረው ሁሉ ከንቱ እንደነበርና የውበትን ትክክለኛ ትርጉም ገና አሁን እንደተማረ በአደባባይ ያምናል። እውነተኛ ውበት ዓይንን ከማርካት አልፎ ነፍስን እንደሚያፈዝ ሰውም ቁንጅናውን አይቶ መቼም እንደማይሰለች ይነግረናል። የዚህ ዜማ እጅግ ጥልቁ ልብ ሰባሪውና ማህበራዊ አንደምታ ያለው ክፍል የሚገኘው ግን ቀጥሎ ባሉ ስንኞች ውስጥ ነው። እኛም ብለናል ገርሞን በጣም ሰው አምሮ ከሰው እንዲያይወጣም፣ ነፍስሽማ ቆርጦ የሄደን ነው አስመላሽ፣
ባንቺ የሚጨክን የለም ጭራሽ ዓለም ያኔ አይኔን አድርሳው ለማልቀስ ፈገግ አረግሽኝ እንደ አዲስ የስንኝ በተለይ ለእናት ሀገራችን ለኢትዮጵያ ከተተረጎመ እጅግ ግዙፍ ትርጉም አለው። ቆርጦ ሄደ የተባለው ማን ነው? ምናልባት ተስፋ ቆርጦ አገር ጥሎ የጠፋ ስደተኛ ዲያስፖራው ይሆን? ወይስ በማህበረሰቡና በፖለቲካው ተገፍቶ ልቡ የሸፈተባት ዜጋ ማንን ይሆን? ማን ይህንን አዝኖና ተከፍቶ ሄደን ሰው ዳግም ወደ ቤቱ፣ ወደ ፍቅሩ፣ ወደ ማንነቱ መመለስ የሚችለው የዝች ውበት ነፍስ የሀገር እናትነትና የህዝብ ፍቅር ብቻ ነው። በእርሷ ላይ በኢትዮጵያ ላይ መጨከን ከቶ አይቻልም። ቴዲ ዓለም ያኔ አይኔን አድርሳው ለማልቀስ ፈገግ አረግሽኝ እንዳዲስ ሲል ዓለም በጭካኔዋ በክፋቷና በፈተናዋ ልታስለቅሰን ስትሞክር ዳግም ተስፋ ሰጥታን ፈገግ የምታደርገን ያቺ የተደበቀች የሀገር የእናትነት ጸጋ መሆኗን ያሳያል። አድማጮች አሁን ደግሞ ወደ እጅግ አጓጊው ማንም ወዳላስተዋለውና የዚህን ዜማ የጥበብ ጥግ ወደሚያሳየው ሚስጥር ልውሰዳችሁ። የቴዲ አፍሮ የሰምና ወርቅ ሊቅነት፣ የቅኔ አዋቂነትና ባለሶስት አቅጣጫ የቃላት አጠቃቀም ፍንትው ብሎ የሚታየው እዚህኛው ስንኝ ላይ ነው። ከፀሐይ ከዝናብ ከለላዬ ውብ የእናት አምሳልነሽ ጥላዬ። በዚች አንዲት ጥላዬ በምትል ቃል ውስጥ ቴዲ እንዴት ሶስት ግዙፍ ትርጉሞችን እንደቋጠረ አብረን እንመልከት። የመጀመሪያው የላይኛው ትርጉም ወይም ሰሙ ሲታይ በችግር በሐዘንና በመከራ ጊዜ በፀሐይና በዝናብ የምትጠብቂኝ ከለላዬ እረፍቴ ጥላዬ ነሽ፣ ልክ እንደ እናት የምትንከባከቢኝ አንቺው ነሽ የሚል የፍቅረኛ ወይም የአድናቂ መግለጫ ነው። ወደ ሁለተኛውና ወደ ውስጠኛው ትርጉም ወይም ወርቁ ስንገባ ግን እጅግ የሚያስደምም ሚስጥር እናገኛለን። የቴዲ አፍሮ አፍላቂ እናት ስም እትዬ ጥላዬ አራጌ ይባላሉ። ቴዲ እዚህ ላይ በቀጥታ የገዛ እናቱን ጥላዬን በስሟ እየጠራ ነው። እውነተኛ ፍቅር ማለት ጥልቅ የሆነ መተሳሰብ ማለት ልክ እንደ ገዛ እናቱ እንደ እትዬ ጥላዬ ምንም አይነት ቅድመ ሁኔታ የሌለው ንጹህና ከለላ የሚሆን መሆኑን የሚገልጽበት ማህተሙ ነው። ነገር ግን ጥበቡ እዚህ ላይ አያቆምም። ወደ ሶስተኛው ገጽታ ወይም ወደ ጥልቁ ሚስጥር ስንወርድ ኢትዮጵያ ሁልጊዜም በዜጎቿ ልብ ውስጥ እንደ እናት ኢትዮጵያ ስለምትቆጠር ከለላይና ጥላዬ አንቺው ነሽ እያላት ነው። የኢትዮጵያን እናትነት የገዛ እናቱን ፍቅርና የሚወዳትን ሴት ከለላነት በአንዲት ጥላዬ በምትል ቃል አዋህዶ መግለጹ የቴዲ አፍሮ ግጥም ባለሶስት ገጽታ መሆኑን በሚገባ ያሳያል። አድማጭ በማይጠብቀው ሰዓት እንዲህ አይነቱን ከባድ ሚስጥር በልስላሴ ማቅረቡ ቴዲን የዘመናችን የጥበብ ሊቅ ያደርገዋል። ይህንን ሁሉ ተደራራቢ የፍቅር የእናትነትና የሀገር ጸጋ ካስረዳን በኋላ ዜማው ወደ መደምደሚያው ሲያመራ ይህ ውበት በአንድ ሰው አእምሮና ስነ ልቦና ላይ የሚፈጥረውን ውጤት ያስቀምጣል። ድንገት ከሰው መሃል ወጥቶ ላወራሽ ቀኑን ቀንቶ መቼም አይጠግብሽ ሰምቶ አቤት ካንቺ ጋር ጨዋታ የማይረሳ ትዝታ ለአንዴ ቀርቦ ያወራሽ ሰው የለም የሚመልሰው ታየኝ ሲሆን ሱሰኛ መሽቶ ሌትም አይተኛ። አንድ ሰው ይህንን ሁሉ ጸጋ ታሪክና ውበት የተላበሰችውን ማንነት እናት ሀገርን ወይም እውነተኛ ፍቅርን በቅርበት ካወቀ በኋላ ወደ ቀድሞ መደበኛ ህይወቱ መመለስ አይችልም። የዚህ ፍቅር ሱሰኛ ይሆናል። የኢትዮጵያን ጥልቅ ታሪክ ሚስጥር፣ የተደበቀ መንፈሳዊነትና ውበት አንዴ ቀርቦ ያየና የተረዳ ሰው መቼም ቢሆን ከፍቅሯ መውጣት አይችልም። ከእርሷ ጋር ያለው የማይረሳ ትዝታ እረፍት ይነሳዋል። ሌትም ቀን በእሷ ሀሳብ ይቧዝናል። በፍቅሯ ሱሰኛ ሆኖ መሽቶም ሌት አይተኛ። ውድ ቤተሰቦች የቴዲ አፍሮ ታየኝ ዜማ ከተራ የፍቅር ዘፈንነት ወጥቶ ወደ ፍልስፍና፣ ሀገር ወዳድነትና መንፈሳዊ ጥግ ከፍ የሚለው በዚህ መንገድ ነው። ጥበብ የሰውን ልጅ አእምሮ የሚያድሰው፣ ሀገርን የሚያቀናው፣ እናትነትን የሚያከብረው እንዲህ ሲጻፍ ነው። ውበት በእርግጥም ዓለምን ያድናል።